በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። መከራህንም ትረሳለህ፣ እንዳለፈ ውሃ ታስበዋለህ። መጽሐፈ ኢዮብ ምዕራፍ 11 ቁጥር 16። ይህ መልእክት ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። መከራህንም ትረሳለህ፣ እንዳለፈ ውሃ ታስበዋለህ። ይህ ቃል በመጽሐፈ ኢዮብ መጽሐፍ ውስጥ ሰፍሮ መገኘቱ እጅግ የሚገርም ነው። ኢዮብ ማለት ሁላችሁም እንደምታስታውሱት እንደምታውቁት የመከራ አይነት የተፈራረቀበት ሰው ነው። የሰው ልጅ ዓለም ከተፈጠረበት ጊዜ ጀምሮ በተለያየ አይነት መከራና ፈተና ያልፋል። የኢዮብ ግን ከምንም በላይ የተለየ ታሪክ እንደሆነ የሚታወቅ ነው። አለኝ የሚለውን ሁሉ ያጣ፣ ልጆቹን ያጣ፣ ሀብት ንብረቱን ያጣ፣ ጤናውን አካሉን በደዌ የተመታ ጤናውን ያጣ ሰው ነው እና ይህ ሰው ከምንም በላይ እግዚአብሔር ስለ ቅንነቱና ስለ ጽድቁ የተመሰከረለት ራሱ እግዚአብሔር ፍጹም ቅን፣ ከክፋት ሁሉ የራቀ እግዚአብሔርን የሚፈራ እንደ ኢዮብ ያለ ማንም የለም ብሎ የመሰከረለት ይህ ሰው ለሁላችንም ትምህርት ይሆን ዘንድ በልዩ ልዩ አይነት ፈተና ከምንገልጸው በላይ የሆነ ፈተና የተፈራረቀበት ሰው ነው። እንደዛም ሆኖ ደግሞ ሶፋርና በልዳዶስ፣ ኤልፋዝ የተባሉ የኢዮብ የቅርብ ሰዎች ይህ ሁሉ የሆነብህ ይህ የደረሰብህ ንጹሕ ባትሆን ኃጢአት ቢኖርብህ ነው እያሉ በማያውቁት እንዴት ያቆስሉትና እንዴት ያደሙት እንደነበረ መጽሐፈ ኢዮብን ስናነበው የምናገኘው ታሪክ ነው። ዛሬ ጥቂት ደቂቃዎችን እንድናየው የፈለኩት ዋና የትምህርት ርዕስም ዛሬም በልዩ ልዩ መከራ ውስጥ በልዩ ልዩ ፈተና ውስጥ እያለፍን አንዳንድ ጊዜም ሰዎች በማያውቁት ሁኔታ ገብቶ በሚፈርዱብን ጊዜ እግዚአብሔር እንደተወን እንደረሳን የሚመስለን ሰዎች ብንኖር ይህ ቃል ለእያንዳንዳችን ትልቅ ትምህርት፣ ትልቅ አጽናኝ የሆነ ቃል ነውና መጽሐፈ ኢዮብ ምዕራፍ 11 ከቁጥር 16 እስከ ያለውን ክፍል አነበዋለሁኝ። መከራህንም ትረሳለህ፣ እንዳለፈ ውሃ ታስበዋለህ። ከቀትር ይልቅ ሕይወትህ ይበራል፣ ጨለማም ቢሆን እንደ ጠዋት ያበራል። ተስፋም ስላለህ ተዘልለህ ትቀመጣለህ፣ በዙሪያህ ትመለከታለህ፣ በደህንነትም ታርፋለህ፣ ትተኛለህ፣ የሚያስፈራህም የለም። ብዙ ሰዎች ልመና ያቀርቡልሃል፣ የክፎች ዓይን ግን ትጨልማለች፣ የሚሸሹበትንም ያጣሉ፣ ተስፋቸውም ነፍሳቸውን ማጣት ነው ይላል። እንግዲህ ቃል ተስፋቸው ለተወሰደባቸው እግዚአብሔር ተስፋቸውን እንዴት እንደሚመልስ በተለይ ይህ ክፍል ሶፋር የተባለው አንዱ የኢዮብ የቅርብ ሰው ስለ ኢዮብ የተናገረው ቃል ነው። ነገር ግን ባሉታዊ መንገድ ያነሳቸውን ሀሳቦች ጨምሮ እዚህ ላይ ደግሞ እንዲህ ብትሆን እንዲህ ይሆናል በሚል አይነት አገላለጽ ነው እየገለጸ ያለው። የሆነ ሆኖ ግን
በዚህ ክፍል ላይ የተገለጸው ዋና ሐሳብ መከራህን ትረሳለህ የሚል ነው። መከራህን ትረሳለህ፣ እንዳለፈ ውሃም ታስበዋለህ። ከቀትር ይልቅ ሕይወት ይበራል ይላል። ከቀትር ይልቅ ሕይወትህ ይበራል፣ ጨለማውም እንደ ንጋት ይሆናል ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ከቀትር ይልቅ ሕይወት ይበራል፣ ጨለማውም እንደ ንጋት ይሆናል። ወገኖቼ ጨለማ ውጦኛል ብለን የምንል ሰዎች፣ አንገታችንን የደፋን አንገታችንን ያቀረቀርን የማያልፍ የሚመስለን በልዩ ልዩ ፈተናና ችግር ውስጥ ያለን ሰዎች እግዚአብሔር በቃሉ ታማኝ እንደሆነ እግዚአብሔር በጨለማ ውስጥ ላሉት ከቀትር ይልቅ ሕይወታቸውን እንደሚያበራ ጨለማ የሆነባቸው ነገር እንደ ንጋት እንደሚሆን የተጻፈ ቃል ነው። የማያልፍ ነገር እንደሌለ ያስረዳል። ይህንን መከራ፣ ይህንን ፈተና፣ ይህንን ችግር እንዴት አልፍ ይሆን ብለን ለምንል ሰዎች ቃሉ እንደሚለን መከራውን አልፎ እንደሄደ ጎርፍ ይሆናል ነው የሚለው። መከራው እንደ ጎርፍ ይሆናል። እንደ ጎርፍ አልፎ እንደሄደ እንደዚያ ታስበዋለህ። መከራውን ታልፏለህ። እንደ ጎርፍ ደግሞ እንደሄደ ጎርፍ፣ እንዳለፈ ጎርፍ እንደዚያ ታስበዋለህ። መከራውን እንደዛ ታስበዋለህ። ጎርፍ እንደሚታወቀው እስኪያልፍ ድረስ ያገኘውን ሁሉ አጥረግርጎ የመውሰድ ኃይል አለው። ድንጋይ የለ፣ እንጨት የለ። ከባድ ጎርፍ ሲመጣ በፊቱ የሚቋቋመው በፊቱ መቆም የሚችል አንዳች ኃይል የለም። ያገኘውን ሁሉ ጠርጎ ይወስዳል። እዚህ ላይ ግን መከራውን ነው የሚለው። መከራውን አልፎ እንደሄደ ጎርፍ እንደዚያ ታስበዋለህ፣ ተስፋለህ ይላል። በሰላም ትተኛለህ፣ በተደላደለ ሁኔታ የምትቀመጥበት ጊዜ አለ ይላል። ተኝተህም የማትፈራበት ጊዜ ይመጣል ነው የሚለው። ተኝተህም የማትፈራበት ጊዜ ይመጣል። የሰው ልጅ በችግር ውስጥ ሲሆን፣ በስጋት ውስጥ ሲሆን፣ በመከራ ውስጥ ሲሆን ተረጋግቶ እንኳ መተኛት አይችልም። እዚህ ላይ ግን ተኝተህ የማትፈራበት ጊዜ ይመጣል። በመከራ ጊዜ ያንን ክፉ የሆነውን ነገር ሁሉ አልፎ እንደሄደ ጎርፍ እንደዛ ታስበዋለህ። ወገኖቼ የማያልፍ ነገር የለም። የሰው ልጅ ከተፈጠረበት ጊዜ ጀምሮ በተለይ በኃጢአት ከወደቀበት ጊዜ ጀምሮ የሰው ልጅ በተለያዩ መከራዎች፣ በተለያዩ ፈተናዎች አልፏል። እንደገና ያ መከራ አልፎ ደግሞ ሌላ አዲስ ነገር በሕይወቱ ማየት ደግሞ የሰው ልጆች ሁሉ ታሪክ ነው። ክፉዎች የሚሸሹበት ጊዜ ይመጣል አለ። ክፉዎች የሚሸሹበት ጊዜ ይመጣል፣ ነፍሳቸውንም እስከ ማጣት ነው የሚለው። ተስፋቸው ነፍሳቸውን ማጣት ነው ይላል። ይህ ማለት የሚጠብቃቸው ሞት ብቻ ነው። የእነዚህ ሰዎች የክፎቹ መጨረሻ ክፎች የሚሸሹበት ጊዜ ይመጣል አለና ተስፋቸውም ነፍሳቸውን ማጣት ነው። ነፍሳቸውን የሚጠብቃቸው ነገር ሞት ብቻ ነው ማለት ነው። ሰው ሁሉ ይሞታል፣ ለዘላለም በምድር አይኖርም። ነገር ግን ነፍስን የሚያሳጣ ሞት ደግሞ ከምንም በላይ የከፋ ነው። ስለዚህ የክፎች መጨረሻ እንደዚህ ነው አለ። የክፎች መጨረሻ ይህ ነው። በዚህ መጽሐፍ ላይ የተገለጸው ይህ ቃል ወገኖቼ ዛሬም በተለያየ ኑሮ ጨለማ የሆነብን፣ ሕይወት ጨለማ የሆነብን፣ ኑሮ የከበደብን፣ በተለያየ መከራ፣ በተለያየ ጭንቅ፣ በተለያየ አንገት የሚያስደፋ ከባድ ችግር ውስጥ ያለን ሰዎች ብንኖር ይህ ቃል ዛሬም ለእያንዳንዳችን ትልቅ ትምህርት መሆኑን ልናስታውስ ያስፈልጋል። ክፍሉን እንደገና ደግሜ አስታውሳችኋለሁ፣ ምክንያቱም ቃሉ እጅግ አስፈላጊ ስለሆነ። መከራህንም ትረሳለህ፣ እንዳለፈ ውሃ ታስበዋለህ። ከቀትር ይልቅ ሕይወት ይበራል። ከቀትር ይልቅ ልብ በሉ። ቀትር ማለት ጠራራ ፀሐይ ማለት ነው። በጠራራ ፀሐይ ላይ
የፈለገው ያህል አምፖል የተለያየ መብራት ቢደረደር በጠራራ ፀሐይ ላይ ምንም የሚፈይደው ነገር የለም። ስለዚህ ከቀትር ይልቅ ሕይወት ይበራል፣ ጨለማም ቢሆን እንደ ጠዋት ይሆናል ይላል። ጨለማ ውስጥ ያላችሁ ሰዎች እግዚአብሔር ጠዋት ይሁንላችሁ። ሕይወት ጨለማ ለሆነባችሁ እግዚአብሔር ሕይወታችሁን እንደ ቀትር ያድርግላችሁ። ተስፋ የለኝም ብላችሁ ተስፋ የቆረጣችሁ እግዚአብሔር ተስፋችሁን ይመልስላችሁ። ተስፋህም ነው የሚለው። ተስፋም ስላለህ ተዘልለህ ትቀመጣለህ፣ በዙሪያ ትመለከታለህ፣ በሰላምም ታርፋለህ ነው የሚለው። በሰላምም ታርፋለህ፣ በደህንነትም ታርፋለህ፣ ትተኛለህ፣ የሚያስፈራህም የለም። ብዙ ሰዎችም ልመና ያቀርቡልሃል፣ ከፍ ያደርጉሃል፣ ፊታቸውን ወደ አንተ ያዞራሉ። በችግር ጊዜ ሰው ሁሉ ፊቱን ያዞራል። በመከራ ጊዜ ሰው ሁሉ ይሸሻል። የኔ የምንለው የኛ የምንለው ሁሉ ሊሸሽ ይችላል። ፈታኝ ነገር ሲመጣ፣ ጭንቅ ነገር ሲመጣ፣ በእንዲህ አይነቱ ጊዜ ግን አብሮን የሚቆም ጨለማውን ብርሃን የሚያደርግ ተስፋ ቢስ የሆነውን ማንነትን እንደገና በተስፋ የሚሞላ ግን እግዚአብሔር አለ። ስለዚህ የኢዮብ መጽሐፍ ዛሬም ለእያንዳንዳችን ትልቅ ትምህርት ነው። ኢዮብን መጽሐፍ ያነበባችሁ ሰዎች ኢዮብ እንዴት እንዳለፈ ታውቃላችሁ። የገዛ ሚስቱ አካሉ ሳትቀር እግዚአብሔር እግዚአብሔር እያልክ የምትለውን ስደብና ሙት በማለት የሚወደውን እግዚአብሔርን ጭምር የሚያስተው ፈተና የመጣው ከገዛ ቤቱ ነበር። ይህ ሰው ልጆችን አጥቷል። ይህ ሰው ንብረቱን በሙሉ አጥቷል። ይህ ሰው አካሉ በሙሉ ሰውነቱ በሙሉ በደዌ ተመተው ባዶውን የቀረ በዙሪያው ሰው የሌለው ሰው ነበር። እግዚአብሔር ግን ታሪኩን ቀየረለት። የመጽሐፉ መጨረሻ መጽሐፈ ኢዮብ 42 ምዕራፎች አሉት። ምዕራፍ 42ን ስናነበው እግዚአብሔር እንደገና ምርኮን እንዴት እንደመለሰለት፣ እግዚአብሔር እንደገና እንዴት እንደባረከው፣ የእግዚአብሔርን ሁሉን ቻይነት፣ የእግዚአብሔርን በረከት፣ እግዚአብሔር ተስፋ እንደሆነ ያጣውን እግዚአብሔር እንዴት እንደመለሰለት፣ ሁሉን ታደርግ ዘንድ ቻይ እንደሆን ካሁን አወኩ በማለት አንደበቱ በምስጋና ተሞልቶ ኢዮብ እንደገና እግዚአብሔርን ሲያመሰግን፣ እግዚአብሔርን ሲያወዳድስ እናያለን። ስለዚህ ዛሬም የጨለሙብን ነገሮች፣ አንገት ያስደፉን ነገሮች ሁሉ ያልፋሉ። ትልቁ ነገር ግን ይህንን አምላክ የኢዮብን ታሪክ የቀየረውን ጌታ፣ ኢዮብ ሁሉን አጣሁ ሲል እንደገና ሁሉን የመለሰለት ጌታ ዛሬም ለእያንዳንዳችን ቅርብ መሆኑን፣ ዛሬም እግዚአብሔርን ተስፋ ለሚያደርጉ እግዚአብሔር ቅርብ መሆኑን፣ ለሚታመኑት እግዚአብሔር ታማኝ መሆኑን፣ በዓለም ባለው ክፋት ውስጥ በተለያየ መንገድ የሚገጥመን ፈተና፣ ችግር፣ ውጣ ውረድ፣ ማጣት፣ መጉደል እንዳለ ቢታወቅም እግዚአብሔር ግን ወገኖች እግዚአብሔር እንዴት እንደሚጎበኝ የኢዮብን ሕይወት የኢዮብን ታሪክ ማሰብ ይገባናል። ጻድቅ የሆነው እግዚአብሔርን የሚፈራው ከክፋት የራቀው ፍጹም የተባለው ኢዮብ በተለያየ ፈተና ውስጥ ካለፈ ይህ ሰው ለሁላችንም ትምህርት መሆኑን ከተረዳን ከተቀበልን ዛሬም አለብኝ የምንላቸው ፈተናዎች ሁሉ የሚያልፉ መሆናቸውን ልናስታውስ ይገባል። ቃሉ የሚለን ቃሉ የሚመሰክርልን ይህንን ነው። መከራህንም ትረሳለህ፣ እንዳለፈ ውሃ ታስበዋለህ አለ። በመከራ ውስጥ ያላችሁ ሰዎች መከራችሁን የምትረሱበት ጊዜ እግዚአብሔር ያምጣላችሁ። አሁን ነገሮች ሁሉ ክፉ የሆኑ ገጠመኞቻችሁ ሁሉ እንደ ውሃ አልፈው ለማየት ያብቃችሁ። የቃሉ ባለቤት ልዑል እግዚአብሔር ምስጋና ለእርሱ ይሁን። በችግር ውስጥ ያሉትን፣ በማጣት ውስጥ ያሉትን፣ ኑሮ ጨለማ ለሆነባቸው፣ በጤና ማጣት፣ በኑሮ ችግር፣ በሰላም ማጣት፣ በብዙ ፈተና ውስጥ ላሉት ሁሉ የምሕረት አምላክ ልዑል እግዚአብሔር ምሕረቱን ይላክልን።